ለስኬቴ ምስጢሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸው ነገሮች ወደ ወራት ወደ ሳምንታት ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከቨር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ሁለተኛ ደግሞ ከቤተሰቦቼ የሚሰጠኝ ድጋፍ ትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። ከእንጅባራ ዩኒቨርሲቲ በተደጋጋሚ የተለያዩ ኮርሶችን ይሰጣናል። በተግባር የተማርናቸውን ነገሮች በተግባር እንድናይ የበለጠ ድጋፍ ያደርግልናል። እነዛ በስቴም ፕሮግራም በተደጋጋሚ ትምህርቶችን ወስጃለሁ። እነዛም የተሻለ ደረጃ ላይ እንድደርስ አግዘውኛል ብዬ አስባለሁ። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶችን ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነውና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። የቤት ስራዋን ሰርታ ነገ የምታነበውን ልክ ቅድም እንዳለችው በቅዷ በዛ መሰረት ነው በደንብ የምትጠቀመው። በጣም ጎበዝ ተማሪ ነች። የኛ ድጋፍ አስፈላጊ የሆነውን እንደ ወላጅ ለልጅ አስፈላጊ የሆነውን ማቴሪያል በማሟላት በመነጋገር ብዙ ነገሮችን እያወራን እየተነጋገርን ድጋፍ እያደረግን እሷን እያገዝን የሚገጥማትን ችግር ካለ በግልጽ እየተወያየን በቅርበት ነው እያገዝናት የቆየን። ጎን ለጎን የቤት ውስጥ ስራዎችንም በደንብ እንድትለምድ ግን ትምህርቷ ላይ ጫና በማይፈጠር መልኩ እንጠብቃለን። ጥሩ ውጤት እንደምታመጣ ግን በዚህ ልክ በአገር አቀፍ ደረጃ ይሆናል የሚል ግምት ግን አልነበረኝምና በጣም ነው ደስ ያለኝ። አይደለም እኔ ወላጅ ሁኜ ሌላው የኢትዮጵያ ሕዝብ ሁሉ እንዴት ደስ እንዳለው እያየሁት ነውና በጣም ነው ደስ ያለኝ። እንባ የተናነቀው የተለቃቀስንበት ውጤት ነው። በጣም ነው ደስ የሚለው። ህዳሴ ከኬጂ ጀምሮ በጣም ጎበዝ ተማሪ ነው የነበረችው። የሚገርመው ገና ከኬጂ ጀምሮ ተሸላሚ ነው የነበረችው። በነበረው የትምህርት ቤት ህይወቷ ማበረታቻዎችን መውሰድ የጀመረችው ከኬጂ ጀምሮ ነው። ከዛ በኋላ በባሆንክ አንደኛ ደረጃ ትምህርት ቤትም ስትገባ እስከ 8ኛ ክፍል ድረስ በከፍተኛ ውጤት ትምህርት ቤቱን እየመራች ነው የመጣችው። ከዛ ቀጥሎ 8ኛ ክፍልም ስትማር ከፍተኛ ውጤት አምጥታ ተሸላሚ ነበረች በዞኑ። ከዛም ሃይ ስኩል ስትገባም በተመሳሳይ ኦል ሴክሽን እየመራች ነው ያጠናቀቀች። በአጠቃላይ በጣም ጠንቃቃ በጣም ጎበዝ ልጅ ነው የነበረችው ህዳሴ።